በክርስቶስ ስም ሰላም ላችኋለሁ። እንደምን ሰነበታችሁ? ይሄ ትልቅ ጉባኤ ነው። ቅድም እንደተነገረው መሪዎች ፊት ቆሞ ማገልገል እድል ነው። እናንተም ያው እግራችሁ ስር ተቀምጬ ብማር በእውነት እወዳለሁ። በብዙ እድሜ እና በብዙ ድካም ያገኛችሁት ብዙ ጸጋ አለ። እኔም ተራው ደርሶኝ 35 ደቂቃ ነው የተፈቀደልኝ እና የተለወጡ ለዋጮች በሚል ርዕስ በማህበረሰብ ውስጥ እና በአገር ላይ ተጽዕኖ የሚያመጡ አገልጋዮች ለመፍጠር ነው የታቀደው። እንደምታውቁ በጣም ነው ደስ ያለኝ። ሰሞኑን የተለያየ ቦታ ሳገለግል የነበረ አሁን በልቤ ያለውን አንድ ሰው ነው ምስል ለማቅረብ የምፈልገው። ኢየሱስ በተራራው ስብከት ላይ ተቀምጦ ሐዋርያቱን ሲያስተምራቸው ነበር። ትዝ ይላችኋል። እና በኢየሱስ ዘመን ከፊቱ ያለው አገር እየታየው ሐዋርያቱንም እያሳየ የተራራው ስብከት ላይ ከተጠቀመው ቃል አንዱ በጣም ልቤን ነካው። እና ማህበረሰቡ የክህነት ልብስ ይልበሱ እንጂ ካህናት እንደ ወንበዴዎች እንደሆኑ ኢየሱስ ተናግሯል። የሌባ ዋሻ አርጋችሁት ቤቴን በኖራ የተለሰነ ግድግዳ ይላቸዋል። እና በጣም ከባድ ነው። ቤተ ክህነቱ ተበላሽቷል ማለት ነው። የሚመሩት ሐናና ቀያፋ ናቸው። ገዳዮች፣ ታቃሎች፣ ተንኮለኞች ናቸው። ኢየሱስን የገደሉ ፍርድ ቤቱ አቋቁሞ ያለ ምስክር ብቻውን ጌታን ብዙ አሰቃይቷል። እና በተለይ ከሮም መንግስት ጋር ግንኙነት አለው አንደኛው ሊቀ ካህን። እንደምታየው ቤተ መቅደስ እንዲሁ ስሙ አለ እንጂ የለም በዘመኑ። እና ቤተ መንግስቱን የሚመራው ሄሮድስ ነው። ሄሮድስ እንዴት ዮሐንስን እንደቀነጠሰው ታውቃላችሁ። ለስልጣኑ ብሎ የማይደፈጠጠው የለም። እና ብዙ ህፃናትን ሁሉ የገደለ ዘር ነው። እና ስለዚህ ያው ፖለቲካውንም ታውቃላችሁ ድካሙን። ሄሮድስ የሚመራው ጲላጦስ የሚመራው ፖለቲካ ምን ሊሆን ይችላል? ፍትህ አልባ ናቸው። ህዝቡ ዮሐንስ ገልጦታል። የፉኝት ልጆች ይላቸዋል። የእባብ ዘር ሁሉ ማለት እንደሆነ ይመስለኛል። እና አስገራሚ ነው። በዛ ዘመን ውስጥ ኢየሱስ ጥቂት ሐዋርያትን ይዞ ተራራ ላይ ቁጭ አለ። እና ድቅድቅ ጨለማ በጣም የመረረ ህይወት ከተማው እንዳለ እንዲያዩ ይመስለኛል። ሆኖም ነገር ግን ጌታ አልፈራም። ታውቃላችሁ ለዛ ታላቅና ጥልቅ የሞራል ዝቅጠት ከእግዚአብሔር ቃል መራቅ ውስጥ ኢየሱስ ያዘጋጀው በተራራ ላይ እናንተ ጨው ናችሁ ይላቸዋል። የማትሸነፉ፣ የምትለውጡ፣ የማትለወጡ እንዲያውም የምድር ጨው ብቻ ሳይሆን የዓለም ብርሃን ናችሁ እያለ ዳግም የተወለዱትን ሰማያዊ ማንነታቸውን ያነቃቃ ጀመር። ታውቃላችሁ ጨው መራራ ነገር ሲገጥማት ሃሌሉያ ነው የምትለው። እና ድምጽ አጥፍታ እንደምደመጥጠው እርግጠኛ ነች። ጨው ሊቀይራል እንጂ አይቀየርም። እናንተ እኮ የምድር ጨው ናችሁ። ይሄ ሁሉ ቤተ ክህነት፣ ይሄ ሁሉ ቤተ መንግስት፣ ይሄ ሁሉ ህዝብ መረን ወጥቷል፣ ችግር የለውም። እና ዳግም በተወለደ ማንነት በተለወጠ ደቀ መዝሙር ለዋጭነት ከተንቀሳቀሳችሁ ሁሉን ታሸንፋላችሁ በሚል ነው። ስለዚህ የምድር ጨው ናችሁ። የቤት ነው አላለም። የቤት ብርሃን አላለም። የዓለም ብርሃን ነው ያለው። በውስጣቸው ያለውን ታላቅ ጸጋ እንዲገነዘቡ የፈለገ ይመስለኛል በእውነት። በእርግጥም እነዛ ጥቂት ደቀ መዛሙርት ከተማውን ቀየሩት እና ቤተ መንግስቱን ቀየሩት፣ ቤተ ክህነቱን ቀየሩት፣ ህዝቡን ሁሉ ቀየሩት። ዓለምን ሁሉ ታውቃላችሁ በቁጥጥር ስር አዋሏት። በዘመኑ የሮምን ቤተ መንግስት ራሱ በወንጌል አንኳኩተውታል። ዛሬ ይሄን ትልቅ እንድምታ ያለው ርዕስ በአንድ ሰው ላይ ነው ማጠንጠን የምፈልገው ለ30 ደቂቃ። ያ እጅግ ሰሞኑን የማረከኝ እሱን ለመሆን የጓጓሁለት ወንድማችን እስጢፋኖስን ላካፍላችሁ ፈልጋለሁ። ይሄ ሰው በኢየሱስ ጊዜ አብሮ 3 ዓመት ተኩል መማሩ እርግጠኛ አይደለሁም። ጅማሬው ድቁና ውስጥ ነው እስጢፋኖስ። እና አስገራሚ ማንነት ግን አለው። እኔ በአዲስ ኪዳን ተለውጦ ለዋጭ ቁጥር 1 ያደረኩት እሱን ነው በእውነት። ሰማይ የተከፈቱለት፣ ፊቱ ያበራለት እና እጃቸውን በአፋቸው እስኪጭኑ በእውቀት ህዝቡን የመገበ ጥቂት ዘመን የኖረ ግን እንደ ወርቅ ቤት እንደ ታቦት ብርሃን አስገራሚ ለዋጭ ባህር ያለው እስጢፋኖስ ጅማሬው ትንሽ ይሁን እንጂ ፍጻሜውን ስታዩ እጅ ባፍ ነው የምትጭኑት። እና ኢየሱስ ሰማይ ከፍቶ ቆሞ መርቆታል። ሰማዕት ሆኖ ቆሞ ነው የተቀበለው።
ይሄ ፊቱ ያበራ ሰማይ የተከፈተለት እስጢፋኖስ ምን ቢያደርግ ነው ኢየሱስ በአብ ቀኝ ቆሞ የተቀበለው? አንድ 3 ማንነቱን ነው ዛሬ የምናጠናው። ክፍሉ ሐዋርያት ሥራ ምዕራፍ 6 ላይ ይገኛል። በኢየሱስ ስም አነባለሁ። በዚያ ወራት ደቀ መዛሙርት እየበዙ ሲሄዱ ከግሪክ ሀገር መጥተው የነበሩ አይሁድ በይሁዳ ኖረው በነበሩት አይሁድ አንጎራጎሩባቸው። በየቀኑ በተሰራው አገልግሎት መበለቶቻቸውን ችላ ይሉባቸው ነበርና 12ቱም ደቀ መዛሙርት ሁሉን ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድ እናገለግል ዘንድ የሚገባ ነገር አይደለም። ወንድሞች ሆይ በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብ የሞላባቸውን 7 ሰዎች ከናንተ ምረጡ፣ ለዚህም ጉዳይ እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። ይህም ቃል ሕዝቡን ሁሉ ደስ አሰኛቸው። እምነትና መንፈስ ቅዱስ የሞላበትን ሰው እስጢፋኖስን፣ ፊልጶስ፣ ጵርቆስን፣ ኒቃሮንና ጢሞናንንም አርጋሜንንም ወደ ይሁድነት ገብቶ የነበረውን የአንጾኪያው ኒቆላዎስን መረጡ። በሐዋርያት ፊት አቆሟቸው። ከጸለዩም በኋላ እጃቸውን ጫኑባቸው። እንጸልያለን ጥቂት። ጌታ ሆይ በዚህ ቤተክርስቲያንን የሚመሩ ደግሞም ሕዝብህን የሚመግቡ የሚያሰማሩና የሚጠብቁ የደከምክባቸው ኃያላን በፊትህ አሉ። ካንተም ጸጋ ለመቀበል ጥበብንም ለመሻት በፊትህ ተቀምጠናል። የጊዜውን ቃል ስትነግረን እንዲገባን እንድንኖርበት በኢየሱስ ስም በጸጋ እርዳን። ክብር ለአንተ ይሁን። ስለ ስምህ ብለህ ስማን። አሜን። እንደ ድሮ እንደ ዛሬው ወንጌል ሰምተው ትምህርት ሰምተው ወደ ቤት አይሄዱም። አብረው ነው የሚቀመጡት። ቁርስ፣ ምሳ፣ እራት አብረው ይበላሉ። ስደቱም ከባድ ነው። የመጀመሪያው ቤተክርስቲያን በተለይ ከአይሁድ ውጪ ዲያስፖራ ጁ የሚባሉት ሁሉ እየመጡ በሐዋርያት እግር ስር መሰረታዊ ትምህርት የሚማሩበት ጊዜ ነበር እና ቁጥራቸው ሲጨምር ችግርም ጨመረ እንደምታውቁት። ስለዚህ ዲያቆኖች መበለቶችን ይበድሏቸው ጀመር። ለሚያውቁት 2 ዳቦ ይሰጣሉ፣ ለማያውቁት 1 ዳቦ ይሰጡ ጀመር እና አድሎ መጣ። ማጉረምረም ሆነ፣ መበደል ሆነ፣ ተበዳዮችን በዙ። በተለይ ባል የሌላቸው ሴቶች እጅግ ተጎሳቆሉ። በጉባኤ ሳይሆን በምእመናን ዘንድ በጓዳ ውስጥ እርስ በርስ ግጭት ካለ መድረክ ላይ ፍሰት ይቆማል። ችግሩ የጴጥሮስ አይደለም። መንፈስና ሕይወት ያለው ቃል ማፍለቅ አቃተው። ለምን? አንድ አካል ስለሆኑ አንዱ ሲበድል ሁሉ በደለ። እርም ባለበት ልማት የለም እና መንፈስ ቅዱስ እንደ ልቡ ሊንቀሳቀስ አልቻለም። የሚፈወሱት ቁጥራቸው አነሰ፣ የሚድኑት አነሱ። ለምን? በጉባኤ ውስጥ ወንድማማቾች ዘንድ ጠብ ነበር። ጴጥሮስ ገብቶታል። ሁሉን ሰበሰባቸው። ምን ሆናችኋል? እኔ እንደ ቀድሞ መሆን አቃተኝ። ከናንተ ዘንድ ችግር አለን? ችግር አለ። እኛ መበለት ነንና ባል የለንምና መድሎ ይፈጸምብናልን? ለምንድን ነው እዚህ ያሉት ዲያቆኖች መድሎ የሚፈጽሙት? ማንጎራጎር በማህበረ ምእመናን ውስጥ ተፈጠረ። ኦኬ፣ መፍትሄው ምንድን ነው? ዲያቆንን በሙሉ ትሰርዛለህ። ሐዋርያት እናንተ ዲያቆን ሁኑልን አሉ። በአንድ በኩል ስላመኗቸው ስላከበሯቸው ይመስላል። በሌላ በኩል ግን አደጋለሁ ያ አደራረግ። እኔ ቃልና ጸሎትን ትቼ የድቁና ስራ ላገልግልን? አላደርገውም። ለምን አለ? ቃልና ጸሎት ከድቁና ይበልጣል ማለቱ ነው? አይመስለኝም። ቃልና ጸሎት ከቃሉ ከድቁና ይበልጣል። ትክክል ነው። የጴጥሮስ ግን አውድ እንደዚህ አይመስለኝም። ድቁና ስራ ቀላል ነውን እንደማለት ይመስለኛል። ሰውን ሁሉ እንዳአመሉ ችሎ የተጣሉትን ማስታረቅ፣ የመንፈስ አንድነትን መጠበቅ ቀላል ነውን? እኔ አልችልም። ለምን አትችልም? እኔ በተፈጥሮ ችኩል ነኝ። ታውቃላችሁ ባህሪዬን። ናልጋ የለዩትን ማስታረቅ፣ የተኮራረፉትን ማስታረቅ፣ ቂም የተያያዙትን በዘር በጎሳ የተለያዩትን ማስታረቅ ቀላል ነውን? አላደርገውም። ምንም ሐዋርያ በሆን ስራው ከባድ ነው። እሺ ምን እናርግ? ሰው ሁሉ የመሰከረለት መንፈስ የተሞላ ጥበብ የተሞላ እምነት የተሞላ 7 ሰው ስጡኝ። መስፈርቱ ራሱ ከባድ ነው እና ሁሉም እንጸልይበት እንማከር አላሉም። እስጢፋኖስን በቁጥር 1 መረጡት። ከዛ ፊልጶስ ይቀጥላል። ሁሉም ላይ እጅ ከጫነ በኋላ ወደዚህ ከባድ የፈንጂ ወረዳ ውስጥ ማህበረሰቡን ለማጣፈጥ የተበጠበጠውን ለማረጋጋት በእጅ በመጫን በቁጥር 1 ጉባኤውን የመራው
እስጢፋኖስ ነው ታውቃላችሁ። እና የተለወጠ ለዋጭ አንደኛው ምልክቱ ምንድነው? በማህበረሰብ ውስጥ የሰዎችን ሁሉ አመል ችሎ የእግዚአብሔርን ሐሳብ መፈጸም ሲችል ነው። ታውቃላችሁ መድረክ ላይ መስበክ በጣም ቀላል ነው። ችግር ባለበት ጉባኤ ግን ገብቶ ማገልገል ጸጋና ጥበብ ይጠይቃል። መዘመርም ቀላል ነው። መስበክ ማስተማር ምናልባት በእግዚአብሔር ጸጋ ስለሆነ ብዙ የሚከብደን ከሰው ጋር እንደ አመሉ መኖር ነው። እግዚአብሔር የሚወደው ሰውን ነው፣ የላከንም ወደ ሰው ነው። የሚከብደንስ ከሰው ጋር መኖር ነው። ልዩ ልዩ አመል ያላቸውን እንደ ባህሪያቸው ካልቻልኩ ማን ይችላቸዋል ወገኖች ሆይ? ስለዚህ ነው ከልዩ ልዩ ከጨለማ የወጡ ዕውቀት ከማጣት የመጡ ከሰይጣን ጉያ ተፈልቅቀው ቆስለው የመጡት እኛ ዘንድ ማከም ካልቻል መሸከም ካልቻል እና እንደ ባህሪያቸው መምራት ካልቻል ወገኖች ሆይ የተለወጡ ለዋጮች ልንሆን አንችልም። ስለዚህ እስጢፋኖስ የተለወጠ እንደሆነ በአንድ ድምጽ ነው የመረጡት። ሁሉም በአንድ ድምጽ እስጢፋኖስን መረጡት። በዳዩም ተበዳዩም በእስጢፋኖስ መመረጥ ሁሉም ደስ አላቸው። ምን ማለት ነው? እጅና ጓንት ሆኑ ማለት አይደለም። እስጢፋኖስ የሰዎችን ሁሉ አመል እየቻለ ወደ ክርስቶስ መልክ ለማምጣት የልብ ስፋት አለው ማለት ነው። ወገኖች ሆይ የተለወጠ ሰው አንዱ ምልክቱ ምንድነው? አብረው በሚኖረው የሰው ልጆች ባህሪ የማይማረር እንደ አመላቸው እስከ መጨረሻ ለመሸከም ትከሻው የሰፋ እንደ ባህር ዳር አሸዋ ልቡ የሰፋ ሰዎችን ለማስተናገድ ሰፊ ልብ ያለው ማለት ነው። ማህበረሰብ እድሩ ስትገባ፣ ቀበሌው ስትገባ፣ የኮንዶሚኒየም ማህበሩ ስትገባ ያኔ ነው የምትፈተነው። ለምን? ልዩ ልዩ አመል ያለው እዛ ነው። እዚህማ ቃል የሚወድ መዝሙር የሚወድ ጸሎት የሚወድ ህዝብ አስቸጋሪ አይደለም። የተላክነው ግን ጨው ከጨው ጋር እንዲኖር አይደለም፣ ብርሃን ከብርሃን ጋር እንዲኖር አይደለም። የጨው ጉልበቱ የጨውም ተፈጥሮ ለመራራ እንዲያጣፍጥ ነው። የብርሃንም ተፈጥሮ ለጨለማ ነው የተዘጋጀው ታውቃላችሁ። ስለዚህ የምንለካው ቤተክርስቲያን ጨው አምራች ብትሆንም ነገር ግን ተልኮዋ ማህበረሰብ ነው። ክፉ ሐሰተኛው እንደተገለጠ ታውቃላችሁ። በሙላት እንዳይገለጥ የከለከለው ማን ነው? ቤተክርስቲያን ነች። ስለዚህ በምድር ላይ ጨውና ብርሃን ሆና አመጽ እንዳይበዛ ፍርድም እንዳያይል የምታረጋጋ ማን ነች? እኔና እናንተ ነን። የተለወጠ ሰው አንድ ሰው ባለበት ብዙ የጽድቅ ተጽዕኖ በአካባቢው ላይ መመስረቱ አይቀርም። እኔ የሰዶም ገሞራ ኃጢአት ወደኔ መጥቷል፣ ጽዋቸው ስለሞላ ለወርድ ነው። እግዚአብሔር ሆይ 50 ጨው ካለ ታጠፋለህን? አላጠፋም። 50 ጨው ለሰዶም ገሞራ በቂ ነው። የለም ይቅርታ አድርግልኝ እግዚአብሔር ሆይ 10 ቢኖሩስ? 10 ካለ አላጠፋም። ፍርድን ባያስቀሩም ያዘገያሉ የሚማልዱ እና የኔ አፈ ጉባኤዎች የተለወጡ ሰዎች ካሉ ሰዶም ገሞራ ትቀጥላለች። 10 አይደለም አንድም ጠፋ ታውቃላችሁ። በአብርሃም ምልጃ ነው ሎጥ ራሱ የዳነው። እና ነገር ግን አሉ በአዲስ ኪዳን እንደነ እስጢፋኖስ ችግር ወዳለበት እጅ በመጫን ተልኮ ተሰጥቶ ተላከው ጭጭ አረገው እስጢፋኖስ። ቁጥር 6 እዩ። የእግዚአብሔር ቃል እየሰፋ ሄደ፣ የደቀ መዛሙርትም ቁጥር እጅግ እየበዛ ሄደ። ለምን? የጓዳውን ችግር እስጢፋኖስ መልስ ሰጠው። ትልቁን ጎልያድን ዘረረው። ለነ ጴጥሮስ መድረኩና አየሩ ተመቻቸላቸው። ለመስበክና ጸጋ ለመግለጥ ሜዳውን ያመቻቸው ማን ነው? እስጢፋኖስና ጓደኞቹ ናቸው። አይታዩም፣ በጓዳ ውስጥ ግን የሚያስተራርቁ ሆኑ። በዳይና ተበዳይን የሚያረጋጉ ሆኑ። በጉባኤ ህዝቡ ተዘልሎ ሲቀመጥ መንፈስ ቅዱስ ክብሩን መግለጥ ጀመረ። የተለወጠ ለዋጭ አንዱ ምልክቱ ምንድነው? አብሮ በሚኖረው ማህበረሰብ ውስጥ አይደለም እንደ ጨውና እንደ ብርሃን ሆኖ የሰዎችን አመል መታገስ፣ የሰዎችን ሐሳብ ማስተዳደር የሚችል አቅም ሲኖረው ነው። እስጢፋኖስ ይሄ ተችሎታል። ስለዚህ የደስታ ምክንያት ነው። ሁሉም ደስ አላቸው በእስጢፋኖስ። አንዳንዶች አይደለም፣ በከፊል አይደለም፣ ለሁሉ የደስታ ምንጭ ነው። ጢሞቴዎስን እልክላችኋለሁ ሲሰብክና ሲያስተምር አይደለም፣ ገና ስታዩት ደስ እንደሚላችሁ እርግጠኛ ነኝ። የደስታ ምክንያት ነው። ሙሴ አፈትብ አይደለም ትላለህ፣ ወደ ግብጽ ትሄዳለህ። ወንድም አሮን ገና ሲያይህ በልቡ ደስ ይለዋል። አንተ እኮ የደስታ ምክንያት ነው። ማርያምም ኤልሳቤጥ ዘመዷን ተሳለመቻት። ገና ድምጿን ስትሰማ ራእዩን ስትሰማ አይላችሁም? ድምጿን ገና ስትሰማ መንፈስ ቅዱስ በኤልሳቤጥ ሞላባት።
ማርያም ባለችበት መነቃቃት አለ ማለት ነው። ታውቃላችሁ የደስታ ምክንያት በሰዎች ማህበረሰብ ውስጥ ሲገቡ እንባን የሚያብሱ ተግዳሮትን የሚቀንሱ እነሱ የተለወጡ ሰዎች ናቸው። እና ይስሐቅም ርብቃን ወደ እናቱ ድንኳን አገባት። ይስሐቅም ከእናቱ ሞት ተጽናና። ርብቃ በበር ስትገባ ሐዘን በመስኮት ይወጣል። እቺ ሴት ባለችበት የጽድቅ ተጽዕኖ አምጪ ነች ማለት ነው። በምድር ላይ ለምን እንኖራለን? መኖሪያችን በሰማይ ነው። ታውቃላችሁ ብሄድ ከሁሉ የሚሻል ነው፣ ብኖር ለእናንተ ስለምጠቅም ነው ይላል ጳውሎስ። በምድር ላይ ሰውን እምጠቅም ካልሆነ በከንቱ ኖርኩ፣ ወደ መኖሪያዬ ብሄድ ይሻለኛል። በእውነት በአንድም በሌላም በማህበረሰብ ውስጥ እኔ በመኖሬ የሚጠቀም ሰው ከሌለ በከንቱ ኖርኩ። እስጢፋኖስ ግን እንደዚህ አይደለም። የት እንደተማረ እንዴት እንደተለወጠ ባላቅም ችግር ወዳለበት ላኩት፣ ጸጥ አረገው። ተአምር ነው። እንደ ኖህ ልበ ሰፊ ነው ማለት ነው። ንጹህ እንስሳ ብቻ ሳይሆን ያልሆነውንም 1 ዓመት ከ2 ወር ኖህ አስተናገደ። እንቁላል የምጥለውን ዶሮ ብቻ አይደለም የሚራገጠው አህያንም ለመቻል ለመመገብ ኖህ ልቡ ሰፊ ነው። ኖህ ማለት የእረፍት ሰው ማለት ነው። የሚያጠቡትን ርጉዞችን በቀስታ የሚመራ የደከሙትን በትከሻው የሚሸከም ማንነት ነበረው እስጢፋኖስ ማለት ነው። ኤርሚያስ እናት ይወድ ውስጥ ሞቼ በሆነ ለምን ትላለህ? ቋንቋ ወደማይታወቅ ልዩ ህዝብ ልካለሁ ብዬ ከፈረሰኛ ጋር ትሮጣለህ ብዬ እግረኞች አደከሙ፣ ወገብህን ታጠቅ። መላእክትን ልታገለግል አይደለም የተፈጠርከው፣ ለመንቀልና ለመትከል ስልጣን የሰጠው የሰው ልጆችን እንድታገለግል ነው። ሰው አደከመህን? ትክክል አይደለም ኤርሚያስ ይለዋል። ታውቃላችሁ ሰውን ሁሉ እንደ አመሉ መቻል አንዱ የተለወጠ ሰው መለኪያው ነው። ከሰዓቱ አንፃር ሁለተኛው ነው ይሄ እስጢፋኖስ ቁጥር 8 ላይ እስጢፋኖስም ጸጋንና ኃይልን ተሞልቶ በህዝቡ መካከል ድንቅን ታላቅ ምልክት ያደርግ ጀመር። ሰውን መቻል ብቻ አይደለም፣ ጅማሬው ድቁና ቢሆንም በምኩራብ ማህል አይላችሁም፣ በቤተ መቅደስ ማህል አይላችሁም፣ በህዝቡ ማህል የህዝቡን ተግዳሮት ይቀንስ ዘንድ ጀመረ። ጸጋና ኃይል የተሰጠን ለምንድን ነው? በህዝቡ ላይ ስር የሰደደ አጋንንታዊ ችግርን ለመገልበጥ በእግዚአብሔር ጸጋና ኃይል ተአምራትና ድንቅን በማድረግ ህዝቡን ለማሳረፍ ነው። እስጢፋኖስ ሐዋርያ አይደለም እኮ፣ ስም የለውም ማዕረግ እንዲያውም፣ ነገር ግን በህዝቡን ማነጋገር ጀመረ። ድንቅና ተአምራት ምንድን ነው? እና አየ ድንቅ ማለት ከተፈጥሮ ህግ ውጪ የሚሆኑ ድርጊቶች ይመስሉኛል። እስጢፋኖስን አትለምደውም። ሰኞ ያየህለት ድንቅ ነው፣ ማክሰኞ በተአምራት ያነጋግርሃል። በሰው ዘንድ የቆየውን የጎልያድ ችግር በአጋንንቶች የሆነ ትብታብ በማህበረሰብ ውስጥ የገባውን ሁሉ እስጢፋኖስ ይገለብጠው ጀመር። ድንቅ ነው እና ድንቅና ተአምራት እስጢፋኖስ ጸጋና ኃይል ተቀብሎ አይላችሁም፣ ተሞልቶ። የእግዚአብሔር ጸጋና ኃይል የምንሞላው ለምንድን ነው? በቲቪ ለመታየት ዝነኛና ባለጸጋ ለመሆን አይደለም። የህዝቡን ተግዳሮት ሙሉ ለሙሉ ባላጠፋም መቀነስ ካልቻልኩ በከንቱ ጸጋ ተቀበልኩ እና በማህበረሰብ ውስጥ ታውቃላችሁ፣ ከዛ በህዝቡ ውስጥ ችግሮችን ሁሉ ይፈነቅለው ጀመር። አጋንንት ነው፣ የገሃነም ደጆች ሊቋቋሙት አይችሉም። እስጢፋኖስ የታወረ ዕውር ነው፣ እጁ የተቆረጠ ነው፣ ገንዘብ ያጣ ነው አይደለም፣ የለቅሶ ችግር ነው፣ የሐዘን ነው። እስጢፋኖስ መልስ ነበር። ኢየሱስ በከተማ ይመላለስ ነበር፣ አጋንንትን እያወጣ እያስተማረና እየሰበከ ሁሉን ደህና አረጋቸው እንደተባለ የኢየሱስን ፈለግ የተከተለ የክርስቶስ ምስለኔ ሆነ። የኢየሱስን ፊት እንደ መስታወት ያብረቀረቀ ሰው ነው ዮሐንስ እስጢፋኖስ። ህዝቡን ይችላል፣ ከሰው ጋር ወሰደው ኤ+ ነው፣ ወደ ህዝቡ ወሰደው ኤ+ ነው እስጢፋኖስ። አንዳንድ ሰው በጸባይ ጥሩ ነው፣ በማስታረቅም ድንቅ ነው፣ በህዝቡ ዘንድ ያለውን እንቆቅልሽ ለመፈንቀል ግን አቅም የለውም። እንደ አልማዝ የሚያብረቀርቅ ማንነት ነው እስጢፋኖስ ያለው። የህዝቡን ተግዳሮት ካልቀነስኩ በምድር ላይ በከንቱ ኖርኩ። ብዙ ተግዳሮት አለ፣ ብዙ ለቅሶ አለ፣ ብዙ ስራ ማጣት አለ፣ ብዙ ግራ መጋባት አለ። ለዚህ ግራና ቀኙን ለማያውቅ ህዝብ መልስ ሊሆን የተፈጠረ ማን ነው? ተረኛ እስጢፋኖስ እኛ ነን። ህዝቡን ተግዳሮት ካልቀነስ በቀር በከንቱ ኖርክ። የዶሮ ኩስና የአህያ ራስ የሚበላበት ዘመን ነበር በእስራኤል ነገስታት ዘመን።
ንጉሱም ተቆጣ። ኤልሳ በህይወት አለን? መገደል አለበት፣ አንገቱን ነው የምቆርጠው። ትክክል ነው። ለምን እንዲህ አለ? ነቢይ ከሆንክ ገበሬ አይደለህ አታርስ፣ ወታደር አይደለህ አትዋጋ። የተለወጥክ ሰው ከሆንክ ልትለውጠን፣ ሰማያትን ልታስከፍት፣ እንጀራ ልታመጣ ይገባል። ካልሆንክ ስሙን ተሸክመ መኖር የለብህም፣ ትሞታለህ አለው። ትክክል ነው። በቃ ንጉሱ እንዳለው አንተ እንዳልከው ትክክል ነው። ነገ ይሄን ያህል መስፈሪያ በእንዲህ ያለ ይሸጣል አለ። ከአምላክ ተነጋግሮ ስለ ህዝቡ ማልዶ መልስ ካላመጣ መኖሩ ምንድነው ጥቅሙ? እነ እስጢፋኖስ ግን ወደ ከተማ ገቡ። ቤተ መንግስት ሊሰራ አይችልም። እንዲህ ያለው የተባበሩት መንግስታት ሊሰራ አይችልም። አጋንንታዊና መንፈሳዊ ስብራትን መፈወስ የሚችል ማን ነው? የተለወጡ ሰዎች ናቸው። አንድ እስጢፋኖስ ህዝቡን ተግዳሮት መቀነስ ጀመረ። አንድ አብርሃም በምልጃው ስንት እንደሰራ ታውቃላችሁ? ያዕቆብ ጉድጓድ ቆፈረ፣ ሳምራይቱ ትጠጣዋለች። ይስሐቅ ባለበት ዘር ይዘራል፣ 100 እጥፍ ነው። አብርሃም ባለበት ምንጭ ውሃ ጉድጓድ ነው፣ ይፈልቅለታል፣ ቴምር ዛፍም ይተክላል። ለትውልዶች ሁሉ ብርሃንና ጨው ሆነው አሻራቸውን ያኖሩ ፓትርያርክ ነቢያትና ሐዋርያት ብዙ ናቸው። ተረኛው ነቢያት ማንን? እኛ ነን፣ መልእክተኞች። እስጢፋኖስ የህዝቡን ችግር ይቀንስ ነበር። በማህበረሰብ ውስጥ ያረጋጋል፣ በማስታረቅ ችግራቸውንም ይቀንሳል። ሶስተኛው ደስ ያለኝ ቁጥር 9 ላይ ነው። የነፃ ወጪዎች ከተባለች ምኩራብ ከቀሬና ከእስክንድሪያም ሰዎች ከኪልቅያ ከእስያም ከነበሩ አንዳንዶች ተነስተው እስጢፋኖስን ይከራከሩት ነበር። ይናገርበት የነበረውን ጥበብና መንፈስ ሊቋቋሙት አልቻሉም። ሶስተኛው ማንነቱ ነው። ነፃ ወጪዎች ምኩራብ ገባ። ነፃ ወጪዎች ምኩራብ ለምን ተባለች? ሊብሬሽን ፍሮንት የሚባለው ነው። ስሟ የጸሎት ቤት ትባል እንጂ ሮምን የመገልበጥ በህቡ የተደራጀ ድርጅት ነው። ታውቃላችሁ? እዛ ውስጥ እነ ገማሊያን ያሉት፣ እዛ ውስጥ ጳውሎስ ሳይቀየር በፊት ነው ያሉት። የተማሩ ሊቃውንት፣ የብሉይ ኪዳን ዕውቀት፣ ዕብራይስጥ በለው የግሪክ ቋንቋ፣ ስለ ፍልስፍና ፕሮፌሰር የተሰበሰበበት ነው። ማንም ተራሰው እነሱን ድል መንሳት አይችልም። ዛሬ ከእንግሊዝ ከአሜሪካ መጡ እንደምትሉት አይነት በጣም የሰለጠኑ ናቸው። እስጢፋኖስ ብቻውን በነፃ ወጪ ምኩራብ ገባ። እነ ገማሊያ ሊያነጋግራቸው። አንተ 5 ጥቅስ ጠቅስ፣ ገማሊያ 15 ጥቅስ ነው የሚጠቅስልህ። ልትቋቋሙ አትችልም። እስጢፋኖስ ግን ሊቋቋሙት ሞከሩ። የሚናገርበትን ጥበብ፣ የሚናገርበትን መንፈስ ሊቋቋሙት አልቻሉም። ዘረራቸው። በኢየሱስ ስም አስር ያለው የምትለው አይደለም ይሄኛው። በከተማ ተግዳሮትን በጌታ ስም ትገለብጠዋለህ። በጓዳ ውስጥ በልብ ስፋት ህዝብን ታስተናግዳለህ። በእንዲህ ያሉ ፈላስፎች መሃል በእውቀት በላጭነት ነው ድል የምትነሳው። እስጢፋኖስ ቅዱስ ቃሉን በመስበክ የብሉይ ኪዳንን ይተረትረው ጀመር። ሄዳችሁ ሐዋርያት ሥራ 7ን አንብቡ። ከአብርሃም ጀምሮ ፍሰቱን የሚያነሳቸው ስቴፕስቶኖች ኢየሱስን እንዴት እንደሳለ ብታዩ አፋችሁን ነው የሚያስከፍታችሁ። እስጢፋኖስ በተግዳሮት ላይ ጸጋውን ይገልጣል፣ በህዝቡ ላይ ልቡን ያሰፋል። በእውቀት በመመገብ ላይ ደግሞ በጣም አስገራሚ አስደማሚ ሰው ነው። ህዝብ የእውቀት ከማጣት የተነሳ ጠፋ እንደተባለ የጽድቅ ተጽዕኖ አምጪ ሰው ተለውጦ የሚለውጥ ሰው ማን ነው? ህዝቡን በእውቀት የሚመግብ ነው። አንዳንዱ ብዙ ድንቅና ተአምራት የሚያደርጉ አሉ፣ በራእይም ጭምር። ነገር ግን አስተምር ብትለው አይችልም። የህዝቡ ደግሞ ችግር እውቀት ማጣት ነው። በጸሎት ብቻ የምትፈታው አይደለም። የሰውን አእምሮ የምትማርከው ቅዱስ የእግዚአብሔር ቃልን በማስተማር ሰማያዊ ዕውቀትን በመግለጥ ነው። እስጢፋኖስ ይህንን ተቀብቶታል። አስገራሚ ነው። ነፃ አውጪ ምኩራቦችን እጃቸውን በአፋቸው አስጫናቸው። ንግግር ውስጥ ፊደል ብቻ አይደለም፣ ቃል ብቻ አይደለም፣ መንፈስ አለው። ዞር ስታረጋው ጥበብ አለው። ሊቋቋሙት አልቻሉ። እና ከአፉ የሚወጣው ቃል ውስጥ የእግዚአብሔር መንፈስ አለበት። ምን ማለት ነው? እኔ አሁን የምናገረው ቃል ውስጥ መንፈስ ቅዱስ ካለበት ምልክቱን ታውቃላችሁ። ቤቱን መንፈስ ቅዱስ ሞላው። እንደ ኤማውስ መንገደኞች ልቤ እኮ ተቃጠለ፣ ስሜን መጥራት እኮ ነው ያቃተው፣ ዘረዘረኝ ትላለህ። ፊደል ብቻ ከሆነ መረጃ ይዘህ ነው የምትወጣው። መንፈስ ካለው ግን ኃጢአት ሰርተህ ከሆነ ታለቅሳለህ፣ ልትቋቋሙ አትችልም። ጥበብ ከሞላበትስ የጊዜውን ቃል መናገር ይችላል። በመዝገቤ ከዚህ በፊት ያጠናሁትን አንዱ ላጣ አድርጌ አይደለም፣ ለዚህ ጉባኤ የሚያስፈልገውን የጊዜውን መልእክት ማምጣት ማለት እሱ ነው ጥበብ።
በመንፈስና በጥበብ ከተሞላ የሰማይ አምላክ ማንም ሊቋቋም አይችልም። እስጢፋኖስ እንዲህ ነበር። በሶስት የተቀመመ ነው ልላችሁ ነው። ከሰው ጋር ወሰደው፣ በማህበረሰብ ውስጥ የማስታረቅ አገልግሎቱ፣ አመላቸው የማይቻለውን የመቻል ጉልበቱ ተገረማላችሁ። ወደ ህዝቡ ወሰደው፣ እንቆቅልሽን ገልባጭ ነው። ዳዊት ጎልያድን እንደገለበጠው ወደ ጉባኤ ወሰደው፣ ማስተማር ይችላል። በእነዚህ ሶስት የተቀመመ ሰው ምልክቱ ምንድነው? እሱ ባለበት ሁሉ ሰማያት ክፍት ናቸው። እስጢፋኖስ ቀና ሲል ሰማይ ሊትራሊ ክፍት ነው። ይገርማችኋል። ህልምና ራእይ አይደለም። ኢየሱስ በአብ ቀኝ ቆሞ ፊት ለፊት አየው። የኢየሱስ ብርሃን እስጢፋኖስ ላይ ያንጸባረቀ ይመስለኛል። እየወገሩ ደሙ እየፈሰሰ ፊቱ ግን ያበራል። እየተገረሙ ይወግሩታል። የሚያስገርም ነው። እስጢፋኖስ ባለበት ሁሌ ክፍት ነው። እስጢፋኖስ ባለበት ደስታ አለ። እስጢፋኖስ ባለበት የሰው ቁጥር መብዛት አለ። ሐዋርያው ጳውሎስ አስወጋሪው በደማስቆ ጌታ ቢገናኘውም የወንጌል ጉዳይ እርሾ የጀመረው በእስጢፋኖስ ስብከት ነው ይባላል። ገላትያ ላይ ከእስጢፋኖስ ቤተሰብ በቀር ማንንም አላጠመኩም ያለው ለዚህ ነው ይላሉ። በስብከቱና በድርጊቱ ሁሉ ሳይማረክ አልቀረም ጳውሎስ። እና ይሄ ሰው ኃያላንን የማረከ በሞቱም ቤተክርስቲያን በዓለም ሁሉ እንድትሰራጭ ምክንያት የሆነ ሰማይ የተከፈቱለት ነው። ሲወገር አየው እንጂ አላዳነውም። ለምን? እስጢፋኖስ ሩጫህን ጨርሰሃል፣ ወድጄሃለሁ፣ ቆሜ ነው መቀበልህ፣ የመጀመሪያው ሰማዕት ትሆናለህ፣ ከኔ ጋር ትኖራለህ። ልኬቱ የእድሜ ርዝመት አይደለም። በአጭር ዘመን ሪከርዱን ሰብረሃል፣ የተፈጠርክበትን ፈጽመሃል፣ ቆሜ እቀበልሃለሁ፣ ሩጫውን ፈጽመሃል እንደማለት ይመስለኛል። በትንሽ ዘመን የወርቅ ቤት የማይቃጠል ያገዳ የእንጨት ቤት ሳይሆን የወርቅ ቤት ሰርቶ በሰማይ አምላክ ፊት ሲቆም በሙሉ ደሞዝ ወደ አብርሃም ጉያ የገባ ሰው ነው እስጢፋኖስ። ወገኖች በዚህ ጉባኤ መልእክት አለው እግዚአብሔር። ጽድቅንና ኩነኔን የለየ ሰው ነው እስጢፋኖስ ባለበት። ጥርስ የሚነክሱ ጆሮ የሚደፍኑ በአንድ ልብ ድንጋይ ለማንሳት ተነሱበት። ለምን? ሊቋቋሙት አልቻሉም። የእስጢፋኖስ የጽድቅ ተጽዕኖ ኃጢአታቸውን እያጎላው መጣ። እስጢፋኖስ ባለበት ወይ ድንጋይ ታነሳለህ ወይ እልል ትላለህ። ኒውትራል መሆን አትችልም። ልክ እንዳረጀ ወይን ጠጅ ያንገዳግድሃል። ውሃ እንደበዛበት ቅራሬ ዝም ብሎ አይደለም ስብከቱ። እስጢፋኖስ ጥርሳቸውን ነከሱ። ለምን? የሞት ሽታ ሆነባቸው። አንዳንዶችስ የህይወት ሽታ ሆነባቸው። ልክ እንደ ክርስቶስ ባህሪ በህይወቱ ላይ ምልክቶች ታይተዋል። የምትለውጥ ለዋጭ ከሆንክ እልል የሚሉ ይበዛሉ፣ የሚቃወሙ ይበዛሉ። ለእልልታም ለተቃውሞ ምክንያት ካልሆንክ ተቀላቅለሃል ማለት ነው። የትኛውም ሐዋርያና ነብይ ሁሉ አጨብጭቦለት አልሞተም። ዓለምን በጽድቅ ስትኮንን ይገሉሃል፣ ያሳድዱሃል። ለዚህ የሚበቃ ማን ነው? ቃሉን ሳይሸቃቅጥ በቅንነት ስለሰበክን በምንሄድበት ቦታ ሁሉ የክርስቶስን መዓዛ በድልነሽነት እናሸታለን፣ በድልነሽነት እንዞራለን ያሉት ናቸው። እስጢፋኖስ ተቻለው ወገኖች ሆይ። እና በግልጥ በሐሰት ከሰሱት። የመዳን ምልክት ነው፣ የመለወጥ ምልክት ነው። እና ይሄ ሰው ቢሞትም ወንጌል በምድር ሁሉ እንዲሆን አሻራውን ጥሎ ነው ሄደው። እስጢፋኖስ እየወገሩት ተንበርክኮ የሚያደርጉትን አቁም ብሎ የአምላኩን ፈለግ የተከተለ ሰው ነው። ከወንጌል በቀር ከፍቅር በቀር ቂም እንዳልያዘ ታያላችሁ። እየወገሩት ማለደላቸው። አስገራሚ ነው። በውስጥ በቤተ ክርስቲያን ውስጥ በውጭም ለሚጠሉት የሚማልድ የሚሸከም ልብ አለው። በማህበረሰብ ውስጥ መከራን የሚቀንስ ጉልበት አለው። ዕውቀት ላጡት የሚያስተምርበት መንፈስና ጥበብ የሞላበት ሰው። ዛሬ ተለውጠን እየለወጥን ነው። እስጢፋኖስ ይሰብከናል። እኔ በዘመኔ ይህን አድርጌያለሁ፣ በእናንተ ዘመን ልኖር አልችልም። ተረኛው እስጢፋኖስ ማን ነው? አንቺ ነሽ። ተረኛው እስጢፋኖስ ማን ነው? አንተ ነህ። በእኔ በአንዱ እስጢፋኖስ ከ2000 ዓመት በፊት እንዲህ ካረገ በእናንተማ እንዴት? አዲስ ኪዳን በእጄ የለም። ይህን ሳረግ ለእኔ የሰራ ጸጋም ለእናንተ ተሰጥቷል። በእኔ የተሞላሁት መንፈስ ለእናንተም ተሞልታችኋል። ለእኔ የተገለጠ ጥበብ በእናንተም ውስጥ አለ። እኔ በዘመኔ የሚጻፍ የሚተላለፍ ነገር አረኩ፣ አንቺስ አንተስ ብሎ እስጢፋኖስ ይሞግተናል። ወገኖች ሆይ
ተለውጠን እንድንለውጥ እግዚአብሔር ይርዳን። አሜን።